ሰላም ጤና ይስጥልኝ እንደምን አላችሁ ውድ የዩቲዩባችን ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። እዚህ ቤት የመጣችሁት የቤት መረጃ ፈልጋችሁ ነው። ይህንን ቤት እስከ መጨረሻው ድረስ ምን እንዳለው አስረዳችኋለሁ። ያለውበትን አካባቢ ሎኬሽን ላይ ምን እንደሚገኝ እዚህ አካባቢ ላይ በትገዙ ምን እንደምትጠቀሙ ዋጋውንና ያከፋፈል ዝርዝሩን እስከ መጨረሻው ድረስ ከተከታተላችሁ የምታገኙ ይሆናል። አብራችሁን ሆኑ። ታዲያ የምንገኘው ዛሬ 22 አደባባይ ጎላጎላ አካባቢ ነው። 22 እንግዲህ እንደሚታወቀው በጣም መሀል የአዲስ አበባ እምብርት መሀል ከተማ ነው የምትገኘው። አሁን ላይ በኮሪደር ልማቱ ደግሞ እያሸበረቀች ነው የምትገኘው። እንደምታዩት በዚህ በስተቀኝ በኩል የሚኒ ስቴዲየም ስፖርት ማዘውተሪያ ይገኛል። ከዛ በተጨማሪ ደግሞ ፐብሊክ ፓርኪንግ አካባቢ ላይ አለ ማለት ነው። አሁን የምንገኘው የልጆች መጫወቻና መዝናኛ ቦታዎች ላይ ነው የምንገኘው። እንደምታዩት ከኋላ ላይ የልጆች መጫወቻ አለ። ከዚህ በስተጀርባ ደግሞ የፋውንቴን ውሃዎች አሉት ማለት ነው። እና እንደዚህ ባማረበት ቦታ ነው ቤታችሁን ከገዛችሁ የምትገዙት። የኛ ሳይት በዚህ አካባቢ ላይ ወይም ደግሞ ከጀርባ የምታዩት ሳይታችን አለ። እኛ ምን ይጠቅመናል ለሚለው ነገር ምናልባት የምትጠይቁ ከሆነ ማረ አካባቢ ላይ ያማረ ቤት ስትገዙ አካባቢውን ወሳኝ ያደርጋል። ምክንያቱም መልሳችሁ ብትሽጡት ሪሴል ቫልዩ ከፍ ያለ ይሆናል። እንዲሁ ደግሞ መታከራዩ ከፍ ያለ ዋጋ ማከራየት ትችላላችሁ። በትኖሩበትም ለመኖር ምቹ ነው የሚሆነው ማለት ነው። ከልጆቻችሁ ጋር ወጣችሁ ወክ ማድረግ ቢጠበቅባችሁ እንኳን በጣም ያማረበት አካባቢ ነው የሚሆነው ማለት ነው። የተለያዩ የሃይማኖት ተቋማት ያሉበት፣ የተለያዩ የውጭ ድርጅቶች ያሉበት፣ የተለያየ የመንገድ አማራጮች ያሉበት አካባቢ ነው እና በጥሩ ብር የምታከራዩበት መልሳችሁ ብትሽጡት በጣም ትርፋማ የምትሆኑበትን ቤት ነው የምነግራችሁ። ሳይቱም ደግሞ በተጨማሪ የራሱ የሆነ ኤምኒቲዎችን ያሟላ ነው የሚሆነው። ለምሳሌ ቤዝመንትን ብናይ 4 ቤዝመንት አለው። 4ቱ ቤዝመንት ላይ የመኪና ቻርጀር ስቴሽን ይኖረዋል ማለት ነው። በተጨማሪ ደግሞ ሌላም 4 ወለል የመኪና ማቆሚያ ይኖረዋል ማለት ነው። በቂ የሆነ የመኪና ማቆሚያ አለው። በተጨማሪ ደግሞ የልጆች መጫወቻ እዛው ሳይት ውስጥ ይገኛል። ጂም፣ ስፓ፣ ተንጣለለ ቴራስ፣ የከርሰ ምድር ውሃ እንደዚህ አይነቶችን ኤሚኒቲዎችን ያሟላ ቤት ነው የምትገዙት ማለት ነው። ታዲያ ዋጋው በጣም አሪፍ የሆነ ዋጋ ነው። በካሬ 105,000 ብር ብቻ ነው በዚህ ፕሮግረስ ላይ የደረሰ ቤት። አሁን ቤቱ 4 ቤዝመንትን ጨርሶ 5ኛ ፍሎር ላይ ነው ደርሶ ያለው። እጅግ በፍጥነት ነው እየተገነባ ያለው። ሲያልቅ ደግሞ ቤቱን በቪዲዮ ላይ እንደምታዩት እንደዚህ ያማረ ቤት ነው የሚሆነው እና ከዚህ ቤት ውስጥ ከባለ 1 መኝታ እስከ ባለ 3 መኝታ እናገኝበታለን ማለት ነው። ባለ 1 መኝታችን 86 ካሬ እና 97 ካሬ አለ። ባለ 2 መኝታ ደግሞ 123 ካሬ፣ 126 ካሬ፣ 129 ካሬ፣ 130 እና 132 ካሬዎች ባለ 2 መኝታ ይገኝበታል ማለት ነው። ባለ 3 የምትፈልጉ 165 ካሬ ይገኝበታል ማለት ነው። ታዲያ በ5% ቅድመ ክፍያ አግሪመንት መፈጸም ትችላላችሁ። ከ5% ቅድመ ክፍያ በኋላ ሁለተኛውን ክፍያ ደግሞ ልክ በፕሮግረሱ ቤዝድ ማለት ነው። አሁን ለምሳሌ 5ኛ ፍሎር ላይ ነው ደርሶ ያለው። ሁለተኛውን ክፍያ 8ኛ ፍሎር ላይ ሲደርስ ያው ደግማችሁ 5% ነው የምትከፍሉት ማለት ነው። ከፍተኛ የኛ ቤት የሚያስከፍለው 10% ነው። የምትገዙትን 10% ከፍተኛው ክፍያ እሱ ነው ማለት ነው። ከዛ በታች ነው ከ10% በታች ነው ክፍያው ያለው እስክትጨርሱ ድረስ 10%፣ 7%፣ 5%፣ 2% እያለ ነው እስከ መጨረሻው ድረስ የምትከፍሉት ማለት ነው። በእንደዚህ አይነት ምቹ በሆነ የአከፋፈል ይዘት ባለው ቤት ውስጥ ነው አፓርትመንታችሁን የምትገዙት እና እንዲህ ቤት ስትገዙ ፕሮግረስ ቤዝድ የሆነ ቤት ብትገዙ በዚሁ ልንመክራችሁ እንወዳለን። በዛ ላይ ደግሞ የኛው 5ኛ ፍሎር ላይ ደርሶ ነው ያለው። 4 ቤዝመንት ጨርሰን እዚህ ፕሮግረስ ላይ ነው የሚገኘው። በተጨማሪ ደግሞ የባንክ ብድርም ለምትፈልጉ ሰዎች 50% የባንክ ብድርም አመቻችተንላችኋል ማለት ነው። ለአከፋፈል ምቹ የሆነ አፓርታማ ላይ ፕሮግረሱ አሪፍ የሆነ አፓርታማ ላይ እንዲሁ ደግሞ ዋጋው በጣም ፌር በሆነው አፓርታማ ላይ በዛም ደግሞ በጣም አሪፍ የሆነ ሎኬሽን ላይ የማትገዙበት ምንም ምክንያት አይኖርም። የእውነት ቤት ገዢ ከሆናችሁ ማለት ነው። ምክንያቱም በጣም አሪፍ ሎኬሽን ነው፣ አሪፍ ኢንቨስትመንት ነው። ማትመርጡበት ምንም አይነት ምክንያት አይኖረውም እና በጣም እየተሸጠም ስለሆነ ቀድማችሁ መታችሁ ፍሎር እና እንደ አማራጫችሁ ብታገኙበት
እንድታደርጉበት እንመክራለን። ይህንንና የመሳሰሉትን መረጃዎች እንዲደርሳችሁ ቻናላችንን ላይክ፣ ሰብስክራይብ አድርጉ። ውጭ ያላችሁ በዋትስአፕ በኢሞ በቴሌግራም ኮንታክት ልታደርጉን ትችላላችሁ። ሀገር ውስጥ ያላችሁ ታች በምታዩ ስልክ ደውሉልን። ከሀገር ውጭ ያላችሁ ደግሞ በዋትስአፕ በኢሞ በቴሌግራም ቀደም ሲል እንደነገርኳችሁ ልታገኙ ትችላላችሁ። እንዲሁ ደግሞ ወኪል ካላችሁ በወኪላችሁ በኩል ልታገኙ ትችላላችሁ ማለት ነው። የሌላችሁ ሰዎች ደግሞ እዛ ሆናችሁ ሁሉን ነገር በዲኤችኤል መጨረስ ትችላላችሁ ማለት ነው። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።